ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን የኢትዮጵያ ቴሌቪዥን ዝግጅቶችን እየተከታተላችሁ ትገኛላችሁ። በዚህ ዝግጅታችን የኢትዮጵያ አየር መንገድ ለኢትዮጵያ የቱሪዝም ዘርፍ እድገት እያበረከተ ያለው አስተዋጽኦ፣ አየር መንገዱ አሁን የደረሰበትን ደረጃ እንዲሁም የወደፊት እቅዶቹን በተመለከተ ከኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቅድሚያ ስለ ጊዜዎት አመሰግናለሁኝ። እኔም አመሰግናለሁ። በጣም አመሰግናለሁኝ። ወደ ቀዳሚው ጥያቄ በቀጥታ ስገባ ከሰሞኑ በጠቅላይ ሚኒስትር አብይ አህመድ የተመረቀው የአርባ ምንጭ ኮንፈረንስ ሪዞርት በጣም ውብ በሆነ ዘመናዊ በሆነ መልኩ የተገነባ ነውና የኢትዮጵያ አየር መንገድ በዚህ ኮንፈረንስ ሪዞርት ግንባታ ውስጥ ሚናው ምንድን ነው? የአርባ ምንጭ የኮንፈረንስ ሪዞርት ባለፈው ቅዳሜ ዕለት በክቡር ጠቅላይ ሚኒስትራችን ተመርቋል። እጅግ ውብ የሆነ የመዝናኛ ቦታ ነው። ከሌሎች ኮንፈረንሶች ሪዞርት ኤሪያዎች የተለየ የሚያደርገው ይሄ ሲገነባ ስብሰባዎችን ለማካሄድ በሚያስችል ሁኔታ ለዚያ አመቺ የሆነ ፋሲሊቲ ተጨምሮበታል። ኢትዮጵያ አየር መንገድ በሁለት መንገድ እዚህ ፕሮጀክት ላይ ይሳተፋል። የመጀመሪያው ከደቡብ ኢትዮጵያ ክልላዊ መንግስት ጋር በጋራ በመሆን ገንዘብ በማዋጣት ግንባታውን በጋራ አካሂደናል። ሁለተኛው ደግሞ ይሄ ሪዞርት ትልቅ የቱሪስት መዳረሻም እንዲሆን ተደርጎ ስለተሰራ የኢትዮጵያ ስካይላይት ሆቴል ማኔጅመንቱን እንዲሰራ ስምምነት ላይ ተደርሷል። ይህ ሲሆን እንግዲህ ኢትዮጵያን ስካይላይት ሆቴል ባለ 5 ኮከብ ሆቴል ነው። የሪዞርቱም አገልግሎት በዚያው ደረጃ ከፍ ብሎ ትልቅ አገልግሎት እንዲሰጥ በማሰብ የተደረገ ነው እና በእነዚህ በሁለቱ መልኮች ተሳትፎ እያደረግን እንገኛለን። የኢትዮጵያ አየር መንገድ እንደሚታወቀው ለቱሪዝም ዘርፍ እድገት ትልቅ አስተዋጽኦ እያበረከተ ይገኛል። በአሁኑ ወቅት በተለያዩ አካባቢዎችም የገበታ ፕሮጀክቶች ተገንብተው አገልግሎት እየሰጡ ይገኛሉ። እነዚህን በማስተዳደር በኩልስ የኢትዮጵያ አየር መንገድ እያከናወናቸው ያሉ ተግባራት ምን ይመስላሉ? ሁልጊዜም እንደምንናገረው አየር ትራንስፖርት፣ ቱሪዝም፣ ሆስፒታሊቲ በጣም የተሳሰሩ የስራ መስኮች ናቸው። አንደኛው ለሌላው ትልቅ ድጋፍ የሚሰጥ ነው። ይህም በመረዳት የኢትዮጵያ አየር መንገድ በሀገራችን ቱሪዝም እንዲስፋፋ ከፍተኛ ጥረት ሲያደርግ ቆይቷል። ከዛም አልፎ በዚህ በሆስፒታሊቲው ቱሪዝምን የሚደግፈው ደግሞ ሆቴሎች፣ የመዝናኛ ቦታዎች ሲኖሩ ስለሆነ በሱም ረገድ የኢትዮጵያ አየር መንገድ ብዙ አስተዋጽኦ ሲያደርግ ቆይቷል። እስካሁን ድረስ በኢትዮጵያ ስካይላይት ሆቴል አማካኝነት 3 ሪዞርቶችን መንግስት በገበታ ፕሮጀክት ካሰራቸው በርካታ መዝናኛ ቦታዎች መካከል 3ቱን የኢትዮጵያ አየር መንገድ ማኔጅ እያደረገ ይገኛል። አሁን የአርባ ምንጭ ሪዞርት እንግዲህ 4ኛው ይሆናል ማለት ነው። ወደፊትም አየር መንገዱ ቱሪዝምን በሀገራችን እንዲስፋፋ ለማድረግ ካለው ሚናና ኃላፊነት አንጻር በተጨማሪ ሪዞርቶችንም በግንባታም በማስተዳደርም የመሳተፍ ዓላማ አለው እና ይሄ ከእቅዳችን ጋር አብሮ መሄድ ነው። መንግስት የኢትዮጵያን የቱሪዝም ዘርፍ ለማነቃቃት በርካታ ስራዎችን እየሰራ ነው። የቱሪዝም መዳረሻ ስፍራዎች ልማትም ከነዚህ የሚጠቀሱ ናቸው። በዚህ ውስጥ የኢትዮጵያ አየር መንገድ የኢትዮጵያን የቱሪዝም ዘርፍ ለማሳደግ በተለይ ከውጭ የሚመጡ ቱሪስቶች ኢትዮጵያን እንዲጎበኙ ትራንዚት የሚያደርጉም በቦሌ ዓለም አቀፍ አየር ማረፊያ በኩል የሚስተናገዱ መንገደኞችን ኢትዮጵያን እንዲጎበኙ ከማድረግ አንጻርስ በአሁኑ ወቅት የኢትዮጵያ አየር መንገድ ምን እየሰራ ይገኛል? አዎ፣ በዚህ ረገድ ብዙ ስራ እየሰራ ነው ያለ ነው። ቱሪዝም ኢትዮጵያ ውስጥ እንዲስፋፋ መጀመሪያ የቱሪስት መዳረሻዎች በበቂ ሁኔታ መኖር አለባቸው። አሁን መንግስት በዚህ ረገድ ከፍተኛ ስራ ሰርቷል። ስለዚህ መዳረሻዎች አሁን በበቂ ሁኔታ አሉ። ከዚያ ቀጥሎ ያለው
እነዚህ መዳረሻዎች ለመላው ዓለም ሊጎበኙ ለሚችሉ ውጭ ሀገር ዜጎች ማስተዋወቅ ነው። በዚህ ረገድ ከቱሪዝም ሚኒስቴር ጋራ በቅርበት አብረን እየሰራን ነው የምንገኘው። ሶስተኛው ግን ራሱን አየር ትራንስፖርቱን አገልግሎት ማቅረብ ነው። እስካሁን ድረስ የምናደርገው ከምንበርባቸው ቦታዎች በሙሉ ቱሪስቶችን ወደ ኢትዮጵያ እናመጣለን። ከዛ ቀጥሎ ደግሞ ከአዲስ አበባ ውጭ ያሉት ወደ ቱሪስት መዳረሻዎች የአየር ትራንስፖርት አገልግሎት በበቂ ሁኔታ ለማቅረብ ተጨማሪ ኤርፖርቶችንም በመገንባት ላይ እንገኛለን። ለዚህ ተስማሚ የሆኑ አውሮፕላኖችም እያስመጣን ነው። ለምሳሌ በቅርቡ ዳይሲክስ የምትባል በሳር ላይ ማረፍ የምትችል አውሮፕላን አየር መንገዱ አንድ አመጧል። ሁለተኛዋ አሁን በነሐሴ ውስጥ ትመጣለች። ሌሎችም ከዚያ በኋላ እንቀጥልበታለን ብለን አቅደናል እና ከመነሻቸው ጀምሮ ቱሪስቶች እስከ ያቺ የቱሪስት መስህብ ወደ ሆነችው ቦታ ድረስ ሳይንገላቱ አመቼ፣ አስተማማኝ፣ ደህንነቱ የተጠበቀ የአየር ትራንስፖርት አገልግሎት ለማቅረብ እያቀረብን ነው። ይህንኑ ደግሞ የበለጠ ለማሳደግ እየሰራን እንገኛለን። የኢትዮጵያውያን ብሎም የአፍሪካውያን ኩራት የሆነው የኢትዮጵያ አየር መንገድ በዚህ ዓመት 80ኛ ዓመቱን አክብሯል። በአሁኑ ወቅት የኢትዮጵያ አየር መንገድ ያለበት ደረጃ እንዴት ይገለጻል? የኢትዮጵያ አየር መንገድ አሁን ያው ከአፍሪካ አየር መንገዶች በጣም ልቆ አልፎ ሄዷል። ግን በዓለም አቀፍ ደረጃ ስመጥሩና እጅግ ተወዳዳሪ ከሚባሉት አየር መንገዶች መካከል ገብተናል። ይሄ እስካሁን የደረስንበት ነው። ግን ለወደፊቱ አንደኛ ይህንን አስጠብቆ መቀጠል ያስፈልጋል። ሁለተኛ ደግሞ ከዚህ በላቀ ሁኔታ ተጽዕኖ ፈጣሪ ከሚባሉት ትላልቅ አየር መንገዶች ተራ መድረስ አለበትና ወደዚያ የሚወስደንን ጉዞ በእቅድ ደረጃ ወጥተናል። ጉዞውንም ጀምረናል። ይህንን ጉዞ ለማድረግ የሚያስችሉን በቂ ዝግጅቶች በማድረግ ላይ እንገኛለን። አንዱ አውሮፕላኖችን ማዘመንና ቁጥራቸውን መጨመር ነው። በዚህ ረገድ ከ100 በላይ አውሮፕላኖች አዝዘናል። ተጨማሪ አውሮፕላኖችም ለማዘዝ አሁን ጥናት ላይ ነው ያለነው። በቅርቡ የምናሳውቃቸው ትዕዛዞች ይኖራሉ። በተለይ በአውሮፕላን ጭነትና በአገር ውስጥ በረራ ተጨማሪ አውሮፕላኖች በቅርቡ እናዛለን። ሁለተኛው መሰረተ ልማት ነው። በመሰረተ ልማት ዙሪያ አየር መንገዱ በጣም ብዙ ገንዘብ አውጥቶ ብዙ ግንባታዎች በማካሄድ ላይ ይገኛል። የሀገር ውስጥ የአውሮፕላን ማረፊያዎችን በማስፋፋት ላይ እንገኛለን። ግን እናንተም እንግዲህ ህዝቡ እንደሚያውቀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሌላው የመሰረተ ልማት ግንባታችን ነው። ሶስተኛው ምሰሶ የምንለው የሰው ኃይል ነው። አየር መንገዱ ትልቁ ሀብቱ የሰው ኃይሉ ነው። በአሁኑ ሰዓት በበቂ ቁጥር የሰለጠኑ ልምድ ያላቸው ባለሙያዎች አሉን። ግን ቀጣይ እድገቱን ለመደገፍ እንድንችል ዩኒቨርሲቲያችንን እያጠናከርን ያለ ነው። ተጨማሪ የፋሲሊቲዎች፣ የመማሪያ ክፍሎች፣ ዶርሚተሪዎች በሰፊው በመገንባት ላይ እንገኛለን። ይህ እንግዲህ ወደፊት የምንፈልገውን የሰው ኃይል በበቂ ሁኔታ ለማፍራት ያስችለናል። አራተኛው ቴክኖሎጂ ነው። በቴክኖሎጂ ዙሪያም ብዙ ስራ እየሰራን ያለ ነው እና የኢትዮጵያ አየር መንገድ በፈጣን እድገት ለመቀጠል አቅዶ እየተንቀሳቀሰ ይገኛል። የቢሾፍቱ አውሮፕላን ማረፊያ በኢትዮጵያ አየር መንገድ ታሪክ ውስጥ አዲስ ምዕራፍ እየከፈተ ነው። ግንባታውም በቅርቡ ተጀምሯል። በአሁኑ ወቅት የቢሾፍቱ አውሮፕላን ማረፊያ የግንባታ ሂደት ምን ደረጃ ላይ ይገኛል? በቀጣይስ የሚከናወኑ ተግባራት ምንድን ናቸው? የቢሾፍቱ አውሮፕላን ማረፊያ ባይገነባ አየር መንገድ ማደግ አይችልም። እዚቹ ተወስኖ ይቀራል፣ ተወዳዳሪ መሆን ያቅተዋል። ስለዚህ የቢሾፍቱ ዓለም አቀፍ አውሮፕላን ግንባታ ለኢትዮጵያ አየር መንገድ የወደፊት እድገት
ዋናው ቁልፉ መሰረት ነው። ከዚያ በተጨማሪ እንግዲህ የምንገዛቸውን አውሮፕላኖች ሁሉ የምናቆምበት እያደገ የመጣውን የመንገደኛ ቁጥር የምናስተናግድበት እያደገ የመጣውን የጭነት መጠንም ለማሳደግ የሚያስችለን ቁልፍ የድርጅቱ ሪሶርስ ነው የሚሆነው። ከዚህ በተጨማሪ አገራችንን በቱሪዝም፣ በስብሰባዎች፣ በኮንፈረንስ፣ በኤክስፖርት እና በሌሎችም አገራችንን ለማሳደግ የቢሸፍቱ አውሮፕላን ማረፊያ ቁልፍ ሚና ይኖረዋል እና በዚህ ሁኔታ ነው ያለው። ግንባታው የመጀመሪያው ምዕራፍ ተጀምሯል ጥር ላይ። የሚቀጥለው አሁን የሚመጣው ታህሳስ ላይ ይገባደዳል። ትልቅ መሬቱን ለተጨማሪ ግንባታ ማዘጋጀትና መሬት ውስጥ የሚቀበሩትን ነገሮች የመስራት ስራ ነው። 4 ሌሎች የግንባታ አካሎች አሉ። እነሱን የሚሰሩ 4 ትላልቅ ኮንትራክተሮች ለመምረጥ ጨረታ ወጥቷል። ጨረታው ፕሮሴስ አልቆ ኮንትራክተሮችን ጥር ላይ የ2019 ጥር ላይ እንመርጣለን ብለን እናስባለን። ሶስተኛው ስራ ይህን ፕሮጀክት ለመገንባት የሚያስችል ገንዘብ ማግኘት ነው። የኢትዮጵያ አየር መንገድ የሚያዋጣው ቢኖርም በብድር የሚመጣ ገንዘብ አለ እና አበዳሪዎች ለማፈላለግ የተጀመረው ስራ ቀጥሏል። እስካሁን ድረስ በእቅዱ መሰረት እየሄደ ነው እና እስካሁን ድረስ ፕሮጀክቱ በታቀደው መሰረት እየሄደ ነው ያለው። አየር መንገዱ በዓለም አቀፍ ደረጃ በርካታ መዳረሻዎች ያሉት ተመራጭ አየር መንገድ ነው። በሀገር ውስጥስ የአየር ትራንስፖርትን ለማስፋፋት ኤርፖርቶችን በመገንባት በኩል እያከናወናቸው ያሉ ስራዎች አሁን ምን ላይ ይገኛሉ? በቀጣይስ ያሉት እቅዶች ምንድን ናቸው? እንግዲህ እንደምታውቀው አገራችን በፈጣን እድገት ላይ ትገኛለች። ይህ እድገት ዘላቂነት እንዲኖረው የኢትዮጵያ አየር መንገድ የአቪዬሽን ኢንዱስትሪውን በሀገራችን ውስጥ የማሳደግ የማስፋፋት ትልቅ ኃላፊነት ወስዶ በመስራት ላይ ይገኛል። አንዱ በሀገራችን በሁሉም አቅጣጫዎች አውሮፕላን ማረፊያዎች መገንባት ይኖርባቸዋል። ደረጃ በደረጃ ብለን በአሁኑ ሰዓት 25 በአስፓልት የተገነቡ እስከ ቦይንግ 737 አውሮፕላን ድረስ ማሳረፍ የሚችሉ አውሮፕላን ማረፊያዎች አሉ። አገልግሎት እየሰጠንባቸው ያሉ። በሚመጣው 1 እስከ 2 ወር ውስጥ ደግሞ ተጨማሪ 2 ግንባታቸው ተጠናቆ አገልግሎት የሚገቡ አሉ። ሚዛን አማን፣ ጎሬ መቱ። እንደውም ሚዛን አማን በዚህ 1 ሳምንት ውስጥ አገልግሎት ይጀምራል። ስለዚህ 27 እንደርሳለን። ወላይታ እንደዚሁ 1 አውሮፕላን ማረፊያ እየገነባ እንገኛለን። 28 ይደርሳል። ከዚህ በመቀጠል እንግዲህ በቀጣይነት እቅድ አውጥተን ሌሎችንም አውሮፕላን ማረፊያዎች ለመገንባት እንሰራለን። ሁለተኛው ደግሞ እያደገ የመጣውን የሀገራችንን የአየር ትራንስፖርት ተጠቃሚ አገልግሎቱን ለማሻሻል ዘመናዊ አውሮፕላኖች አሁን ለማምጣት እቅድ ውስጥ አለ፣ ቅድም እንደጠቀስኩት። ሌላው ደግሞ ያሉትን መሰረተ ልማቶች የመንገደኛ ማስተናገጃ ተርሚናሎች፣ ሌሎችንም በማዘመን ላይ እንገኛለን። ብዙ ገንዘብ እቅድ ውስጥ አስገብተን ይህን እየሰራና ያለ ነው። ሀገራችን በአየር ትራንስፖርት አገልግሎት ከሌሎች አፍሪካ ሀገሮች የላቀች ሆና እንድትቀጥል አቅደናል። እንቅስቃሴም ውስጥ ገብተናል። በመጨረሻ የኢትዮጵያ አየር መንገድ ለ80 ዓመታት ያህል የኢትዮጵያን ስም በዓለም አቀፍ ደረጃ ያስጠራ ስኬታማ ተቋም ሆኖ መዝለቅ የቻለ ነው። ይህንን ስኬቱን አስጠብቆ ከመቀጠል አንጻር በቀጣይ የሚያከናውናቸው ዋና ዋና ተግባራት ምንድን ናቸው? የመጀመሪያው ነገር እንግዲህ ራዕይ መኖር ነው። አየር መንገዳችን ለሚመጡት 15 ዓመታት ራዕይ 2040 ብሎ የወጠነው እቅድ አለው። ይህ እቅድ ፈጣን ትርፋማ የሆነ እድገት ነው። ማደግ አለብን።
በዚህ ረገድ ይህን እድገት ለማምጣት ምንድን ነው የምንሰራቸው የሚለው የወጠናቸው ነገሮች አሉ። አንደኛው ዓለም አቀፍ መዳረሻዎቻችንን በየጊዜው መጨመር ነው፣ ኔትወርኩን ማስፋት ነው። በዚህ ረገድ በዚህ የበጀት ዓመት ብቻ ቢያንስ 6 መዳረሻዎች ከኔትወርካችን ጋር እናገናኛለን ብለን አቅደናል። አንዱ ባለፈው ሳምንት ሊዮን ፈረንሳይ 3ኛ መዳረሻ አድርገን ጀምረናል። ሁለተኛውን አሁን በሚመጣው እሁድ ወደ ሞሪሸስ እንቀጥላለን። ሌሎች 4ቱ ደግሞ ከዚያ በኋላ ይመጣሉ። ስለዚህ እድገት ሲባል መዳረሻዎችን ማስፋት ነው። ሁለተኛው ደግሞ መዳረሻዎች ሲሰፉ ተጨማሪ አውሮፕላን ስለሚያስፈልግ አውሮፕላን ላይም የታዘዙ ብዙ አሉ። ተጨማሪም ለማዘዝ ቅድም እንደጠቀስኩት አቅደናል። የሰው ኃይላችንን ለማሳደግ አስበናል። በቴክኖሎጂ አሰራራችንን የበለጠ ዘመናዊ በማድረግ የደንበኞች አገልግሎቱን ለማሳደግና የበለጠ ተወዳዳሪ ሆኖ ለመቀጠል ብዙ እቅዶች አሉን በዚህ በራዕይ 2040 ውስጥ የተካተቱ እና በዚህ መንገድ እቅድ አውጥተን የወደፊት እድገታችንን ለማሳካት በመንቀሳቀስ ላይ እንገኛለን። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስለሰጡን ሰፊ ማብራሪያና ስለ ጊዜዎት ከልብ ነው የማመሰግነው። እኔም እድሉን ስላገኘሁ በጣም አመሰግናለሁ። እናንተንም አመሰግናለሁ። ተመልካቾቻችን የኢትዮጵያ አየር መንገድ የእስካሁኑን የስኬት ጉዞ፣ ቀጣይ ያቀዳቸውን እቅዶች እንዲሁም በኢትዮጵያ የቱሪዝም ዘርፍ እድገት ላይ ያስከናወነ ያለውን አስተዋጽኦ በተመለከተ ከአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁን እናመሰግናለን። ከቀሪ የኢትዮጵያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።